ዲቫይን ሲምፕሊሲቲ ስንል ምን ማለታችን ነው? እግዚአብሔር ከምንም አይነት ውህደት፣ መከፋፈል እና መለዋወጥ የጠራ ፍጹም አንድ የሆነ አምላክ ነው። በምዕራቡ ዓለም ዘንድ ቶማስ አኩይናስ የሚባል ሊቅ አለ። የሱ ሐሳብ ነው በብዛት የሚነሳው። ወደ ምስራቁ ዓለም ደግሞ ስንመጣ እና ግሪጎሪ እናነሳለን ማለት ነው። እሱ የሚረዳው ቶማስ አኩይናስ ሲባል የእግዚአብሔር ፍቅር ራሱ እግዚአብሔር ነው፣ የእግዚአብሔር ጥበብ ራሱ እግዚአብሔር ነው፣ የእግዚአብሔር ጸጋ ራሱ እግዚአብሔር ነው። በግሪጎሪ አስተምሮ መሰረት ዲቫይን ኢሰንስ እና በዲቫይን ኤነርጂ መካከል ልዩነት አለ። ክፍፍሉ የመጣው በእግዚአብሔር ዘንድ ሳይሆን በእናንተ አይምሮ ውስጥ ነው ይላል ቶማስ አኩይናስ። እንግዲህ እናንተ ምን ይመስላችኋል? የትኛውን ሐሳብ ትቀበላላችሁ? የቶማስ አኩይናስን ሐሳብ ነው የምትቀበሉት ወይስ የግሪጎሪን ሐሳብ ነው የምትቀበሉት? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። ቲዮሎጂ ክላሳችን እነሆ ተጀምሯል። እንደምታስታውሱት እንግዲህ ቲዮሎጂ ፕሮፐር ብለን ትምህርተ እግዚአብሔር ብለን ስለ እግዚአብሔር እያጠናን እንገኛለን ማለት ነው። ዘ ዋን ጋድ በሚል ርዕስ እኛ ክርስቲያኖች የምናመልከው አንድ አምላክ ነውና ስለዚህ አንዱ አምላክ መጽሐፍ ቅዱሳችን ምን ይነግረናል በሚለው ጉዳይ ላይ እያጠናን እንገኛለን። ባለፈው ሳምንት ዲቫይን ሲምፕሊሲቲ የሚባለውን በቲዮሎጂ ዓለም ያለውን ሐሳብ ለማየት ሞክረናል። ዛሬ ደግሞ እንደ እግዚአብሔር ፍቃድ እሱን ሐሳብ እንቀጥላለን ማለት ነው። በተለይም ዲቫይን ሲምፕሊሲቲ እና አብሶሉት ዲቫይን ሲምፕሊሲቲ የሚባሉ ሁለት ሐሳቦች አሉ። በተለይም በምዕራቡ ዓለምና በምስራቁ ዓለም ሁለቱም በዲቫይን ሲምፕሊሲቲ ቢስማሙም ግን አብሶሉት የሆነ ዲቫይን ሲምፕሊሲቲ አለ ወይንስ የለም በሚለው ጉዳይ ላይ የተለያየ ሐሳቦችን ያነሳሉ። በተለይም ወደ ምዕራቡ ዓለም ብንመጣ አብሶሉት ዲቫይን ሲምፕሊሲቲ የሚለውን ሐሳብ ይቀበላሉ። ወደ ምስራቃውያኑ ደግሞ ስንመጣ ዲቫይን ሲምፕሊሲቲ የሚለውን ሐሳብ ብቻ ይቀበላሉ። ስለዚህ ባለፈው ሳምንት እንግዲህ ዲቫይን ሲምፕሊሲቲ ምንድነው የሚለውን በጣም ባጭሩ አድርጌ አስቀምጬላችኋለሁ። ያን ሐሳብ ያላያችሁ ሰዎች ይሄ ትምህርት ትንሽ ግር ሊያሰኛችሁ ስለሚችል እሱኛውን ሄዳችሁ እንድታዩት እጠይቃችኋለሁ ማለት ነው። እሱን ካያችሁት በኋላ ይሄኛውን ሐሳብ ስታዩት የበለጠ ትረዱታላችሁ። ስለዚህ በዲቫይን ሲምፕሊሲቲ እና በአብሶሉት ዲቫይን ሲምፕሊሲቲ መካከል ያለው ልዩነት ምንድነው የሚለውን ለማየት እንሞክራለን። በተለይም በምዕራቡ ዓለም ዘንድ ቶማስ አኩይናስ የሚባል ሊቅ አለ። የሱ ሐሳብ ነው በብዛት የሚነሳው። ያው ከሱ በኋላም የተነሱ አባቶች አሉ የበለጠ ሐሳቡን ለማጠንከር የሞከሩ፣ ግን በዋናነት ቶማስ አኩይናስን እናነሳለን ማለት ነው። ወደ ምስራቁ ዓለም ደግሞ ስንመጣ እና ግሪጎሪ እናነሳለን ማለት ነው። ጎርጎሪዮስን እናነሳለን፣ የፓላማው ጎርጎሪዮስ። ስለዚህ የሱን ደግሞ ትምህርት ዛሬ በተወሰነ መንገድ ለማየት እንሞክራለን። ስለዚህ በምዕራቡ ዓለምና በምስራቁ ዓለም መካከል ያለውን ልዩነት እናያለን። ከዛ በፊት እንግዲህ ዲቫይን ሲምፕሊሲቲ ስንል ምን ማለታችን ነው የሚለውን ባጭሩ አድርጌ ላስቀምጥላችሁ። እግዚአብሔር ከምንም አይነት ውህደት፣ መከፋፈል እና መለዋወጥ የጠራ ፍጹም አንድ የሆነ አምላክ ነው። ይሄ የጋራ አቋማችን ነው። የምዕራቡም የምስራቁም አቋም ይሄ ነው። እግዚአብሔር ከምንም አይነት ውህደት፣ መከፋፈል እና መለዋወጥ የጠራ ፍጹም አንድ የሆነ አምላክ ነው። ይሄ መሰረታችን ነው። ሁላችንንም ያስማማል። እንደ ክርስቲያን መጽሐፍ ቅዱስን እንደሚቀበል የአባቶችን ትምህርት ደግሞ ከመጽሐፍ ቅዱስ ቀጥሎ እንደሚያይ ክርስቲያን ይሄ የጋራ የሆነ ስምምነታችን ነው። እግዚአብሔር ከምንም አይነት ውህደት፣ መከፋፈል እና መለዋወጥ የጠራ ምንድነው? ፍጹም አንድ የሆነ አምላክ ነው። እሺ እንደዚህ ስንል ትንሽ ዘርዘር እናድርገው ሐሳቡን። የተቀነባበረ ክፍሎች ያሉት ነገር ግን ሁሉ ውህደት መፍረሱና መለዋወጡ የማይቀር ነው። ተመልከቱ፣ የተቀነባበረ ክፍሎች ያሉት ነገር ሁሉ ምን ያደርጋል? ውህደቱ መፍረሱና መለዋወጡ የማይቀር ነው። እግዚአብሔር ግን ፍጹም ክፍሎች የሌሉት ወይም ያልተቀናበረ ቀላል ስለሆነ መለወጥ፣ መበስበስ፣ መሞት በእርሱ ዘንድ ቦታ የላቸው። ስለዚህ አንድ የተቀነባበረ ወይም ክፍሎች ያሉት ነገር ምን ይሆናል? ውህደቱ ወደ መፍረስ ወይም ደግሞ ወደ መለወጥ ወይም ደግሞ ወደ መሞት ሊያዘነብል ይችላል። እግዚአብሔር ግን የክፍሎች ድምር ውጤት ስላልሆነ አይለወጥም፣ አይቀየርም፣ አይሞትም ማለት ነው። አይሞትም። ስለዚህ እግዚአብሔር ሲምፕል ነው ስንል፣ ቀላል ነው ስንል ከየትኛውም ክፍሎች የተዋቀረ ነው እያል አይደለም። በእግዚአብሔር ዘንድ ውቅር የሆነ ድምር ውጤት የለም።
ባለፈው እንዳየነው እጅ፣ እግር፣ ጆሮ፣ አፍንጫ፣ አይን የሚባሉ ነገሮች ተደማምሮ እግዚአብሔርን አላስገኙም። ስለዚህ ለምሳሌ በቀላል ምሳሌ አድርጌ ደግሞ ላሳያችሁ። ዛሬ ባለፈው ሳምንት በሰው አሳይቻችኋለሁ። ዛሬ ደግሞ በምግብ ላሳያችሁ። ለምሳሌ ተመልከቱ፣ ፒዛን ተመልከቱ። ፒዛ የተለያየ ምን አለው? ፓርት አለው። እንደምታዩት የተለያየ ስላይስ አለው። እነዚህ ስላይሶች አንድ ላይ ሲሆኑ አንድ ፒዛን ይፈጥራሉ። አያችሁ? እነዚህ ክፍሎች አንድ ላይ ሲሆኑ ምን ያደርጋሉ? አንድ ፒዛን ይፈጥራሉ። እያንዳንዱን ፒስ አውጥተን ብንበላ የለም የአንድ ፒዛ ህልውናው የለም። ስለዚህ እግዚአብሔር ልክ እንደ ፒዛው የሆነ ነገር ድምር ውጤት አይደለም። እሱ ምንድነው? ሲምፕል ነው። በእርሱ ዘንድ ክፍሎች የሉም። እሱ ኮምፖዚት አይደለም። እሱ ሲምፕል ነው ማለት ነው። እሱ ሲምፕል ነው። በጣም ጥሩ። ይሄን ካየን ወደ ምስራቃውያኖቹ እንሂድና በዚህ ጉዳይ ላይ ምንድነው ያላቸው ሐሳብ የሚለው ለማየት እንሞክር። በተለይም ግሪጎሪ በዚህ ላይ የሚያነሳው ሐሳብ አለ። የሱን ሐሳብ እንግዲህ በግሪጎሪ አስተምሮ መሰረት በዲቫይን ኢሰንስ እና በዲቫይን ኤነርጂ መካከል ልዩነት አለ የሚል ሐሳብን ያስቀምጣል። እነዚህ ሁለቱ ሐሳቦች በጣም አስፈላጊ ናቸው ለምስራቁ ዓለም። የመጀመሪያው መለኮታዊ ባህሪ የምንለው ነው፣ ወይም the divine essence ይባላል፣ ወይም ኡሲያ ተብሎ ይጠራል። ሁለተኛው ደግሞ መለኮታዊ አሰራር ወይም ደግሞ the divine ኤነርጂስ ወይም በግሪኩ ኤነርጊያ ብለን የምንጠራው ማለት ነው። እነዚህን ለሁለት ይከፍላል። መለኮታዊ ባህሪ ስንል ምን ማለታችን ነው ከተባለ እግዚአብሔር በራሱነቱ ያለው ምንነት ነው። እግዚአብሔር በራሱነቱ ያለው ምንነት ነው። ይሄ ደግሞ ፈጽሞ ረቂቅ፣ ሊመረመር የማይቻል እና ከዚህ ረቂቅ ከሆነው ከእግዚአብሔር ባህሪ ጋራ የትኛውም ፍጥረት ህብረት ማድረግ አይችልም። ኮሙኒኬት ማድረግ አይችልም። ማወቅ አይችልም። መረዳት አይችልም። ይሄን የእግዚአብሔር መለኮታዊ ባህሪ እንለዋለን፣ ወይም the divine essence ይባላል፣ ወይም ደግሞ በግሪኩ ኡሲያ ብለን እንጠራዋለን ማለት ነው። ስለዚህ ይሄን የእግዚአብሔር መለኮታዊ ባህሪ ወይም ኡሲያውን ማንም ፍጥረት የሰው ልጅም በሉት መላእክትንም ጨምሮ ሊያውቀው፣ ሊያየው፣ ሊረዳው፣ ሊነካው አይችልም ማለት ነው። አይችልም። ሁለተኛው ላይ ደግሞ እንምጣ። ሁለተኛው ደግሞ the divine energies ይባላል፣ ወይም መለኮታዊ አሰራር ብለን እንጠራዋለን። ይሄኛው ደግሞ እግዚአብሔር በፍቅር፣ በኃይል፣ በጸጋ፣ በብርሃን ወደ ውጪ የሚገልጣቸው ተግባራት ናቸው። ራሱ እግዚአብሔር ወደ ሰው ልጅ በነዚህ አሰራር ራሱን ይገልጣል ማለት ነው። በፍቅሩ፣ በጸጋው፣ በፍትሃዊነቱ፣ በብርሃኑ፣ በእነዚህ ነገሮች ራሱ እግዚአብሔር ምን ያደርጋል? ይገልጣል ማለት ነው። ራሱን ያስተዋውቃል ማለት ነው። ይሄ the divine energies እንለዋለን፣ ወይም መለኮታዊ አሰራር እንለዋለን፣ ወይም መለኮታዊ ኃይላት ብለን እንጠራቸዋለን ማለት ነው። ነገር ግን እንደዚህ ሲባል እነዚህ መለኮታዊ አሰራሮች ወይም ኤነርጂዎች የተፈጠሩ ግን አይደሉም። ያልተፈጠሩና ዘላለማዊ የሆኑ የእግዚአብሔር አሰራሮች ናቸው። ስለዚህ የሰው ልጅ ከየትኛው ጋራ ነው ፓርቲሲፔት የሚያደርገው ህብረት የሚያደርገው ከተባለ ከኡሲያው ጋራ ሳይሆን ወይም ከመለኮታዊ ባህሪው ጋራ ሳይሆን ከመለኮታዊው አሰራሩ ጋራ ከኤነርጂው ጋራ ነው የሰው ልጅ ምን የሚያደርገው ህብረት የሚያደርገው። የሰው ልጅ የሚያውቀው ይሄ መለኮታዊ የሆነውን የእግዚአብሔርን አሰራር እንጂ የመለኮታዊ ባህሪውን ወይም ኢሰንሱን ወይም ኡሲያውን ሊያውቅ አይችልም ይላል። ለዚህ እንግዲህ ሁለት ቃላቶችን ያስቀምጣል። አንደኛው ሜቴክቶስ ተብሎ ይጠራል። ይሄ ሜቴክቶስ የሚባለው ሐሳብ ምንድነው ከተባለ ከእግዚአብሔር ጋራ ፓርቲሲፔት የምናደርግበት፣ ህብረት የምናደርግበት፣ ከሱ ጋራ እሱን የምናውቅበት መንገድ ነው ሜቴክቶስ ተብሎ የሚጠራው ማለት ነው። ሁለተኛው ደግሞ አሜቴክቶስ ተብሎ ይጠራል። ይሄኛው ደግሞ ጭራሹ ነው የማናቆደው ህብረት ማናደርግበት። ስለዚህ እነዚህ ሁለቱ ቃላቶች በጣም አስፈላጊ ነገር ናቸው። ስለዚህ አሜቴክቶስ ስንል ከምን ጋራ ነው የሚገናኘው ማለት ነው? ከኡሲያው ጋራ፣ ከመለኮታዊ ባህሪው ጋራ ይገናኛል። ሜቴክቶስ ደግሞ ስንል ከምን ጋራ ይገናኛል? ከኢነርጂው ጋራ ይገናኛል። ይሄ ከመለኮታዊ አሰራሩ ጋራ
ይገናኛል፣ ከኤነርጂው ጋር ይገናኛል። ስለዚህ የሰው ልጅ ከእግዚአብሔር ጋር ፓርቲሲፔት ማድረግ እፈልጋለሁ ካላችሁ፣ ከእግዚአብሔር ጋር ህብረት ማድረግ እፈልጋለሁ ካላችሁ ህብረት የምታደርጉት ከመለኮታዊ ባህሪው ጋር ሳይሆን ከመለኮታዊው አሰራሩ ጋር ከኤነርጂው ጋር ነው ማለት ነው። እንደ ግሪጎሪ ኦፍ ፓላማስ ወይም ደግሞ ጎርጎሪዮስ ትምህርት መሰረት ወይም ምስራቃውያኑ ዓለም በዚህ አይነት መንገድ ነው የሚረዳው። ስለዚህ እንደ ግሪጎሪ አስተምሮ መሰረት የእግዚአብሔር ኢሴንስ የሰው ልጅ የማይረዳው ነው፣ የማያውቀው ነው፣ የማያው ነው። ፓርቲሲፔትም አያደርግም፣ ህብረትም አያደርግም። ግን ከእግዚአብሔር መለኮታዊ አሰራሩ ጋራ ከዲቫይን ኤነርጂዎች ጋራ ግን ምን ማድረግ ይችላል? ፓርቲሲፔት ማድረግ ይችላል፣ ህብረት ማድረግ ይችላል። የሱን ጽሁፍ ላንብብላችሁ ምን እንደሚል በዚህ ጉዳይ ላይ ትራይድስ የሚባል ጽሁፍ አለው። እዛ ላይ እንደዚህ ይላል: No one has ever seen or declared God's nature, but the grace, power, energy, radiance and kingdom of God are manifested ይላል። እንግዲህ ተመልከቱ፣ ማንም ሰው እግዚአብሔርን ወይም የእግዚአብሔር መለኮታዊ ባህሪን አላየውም ይላል። አላየውም ማየት ምንለው ጀስት በፊዚካል አይን ማየት ብቻ ሳይሆን ማወቅንም ያሳያል። ስለዚህ መረዳት አልቻለም። ማንም የሰው ልጅ እንደዚህ የእግዚአብሔርን ባህሪ መረዳትም ማየትም አልቻለም። ግን በጸጋው በኃይሉ በእነዚህ ነገሮች እግዚአብሔርን መረዳት እንችላለን። እግዚአብሔር በዚህ አይነት መንገድ ራሱን ማኒፌስት ስላደረገ ስለገለጠ በዚህ አይነት መንገድ ልንረዳው እንችላለን የሚል ሐሳብን ያንጸባርቃል ወይም ያስቀምጣል ማለት ነው። ስለዚህ የእግዚአብሔር ኤነርጂ ስንል የመለኮታዊ አሰራር ስንል ምንን ሐሳቦችን ያሳያል ከተባለ ለምሳሌ ጸጋውን ያሳያል፣ ብርሃኑን ያሳያል፣ ኃይሉን ያሳያል፣ መገኘቱንም ያሳያል። በዚህ አይነት መንገድ ያስቀምጣል ግሪጎሪ በዚህ አይነት መንገድ ያስቀምጣል። ስለዚህ እነዚህ ነገሮች ግን ብርሃን ብንል፣ ጸጋ ብንል፣ ኃይል ብንል እነዚህ ነገሮች ግን የተፈጠሩ ናቸው ወይስ ያልተፈጠሩ ስንል ያልተፈጠሩ ናቸው። የተፈጠሩ አይደሉም። ክሬትድ የሆኑ ነገሮች አይደሉም። አንክሬትድ ናቸው። ለምን? የራሱ ከዲቫይን ኢሰንሱ የሚወጡ ስለሆኑ ማለት ነው። በዚህ አይነት መንገድ ያስቀምጣል። ስለዚህ በእግዚአብሔር ዘንድ የባህሪ መከፋፈል የለም። የባህሪ መከፋፈል እስከሌለ ድረስ እነዚህ ብርሃን፣ ጸጋ ምንላቸው ነገሮች ተፈጠሩ አይደሉም ማለት ነው። የራሱ ናቸው። ስለዚህ እነዚህ ኃይላቶች ወይም እነዚህ ኤነርጂዎች ከባህሪው ተለይቶ በራሳቸው የቆሙ ነገሮች አይደሉም። እነዚህ ኤነርጂዎች ከባህሪው ወይም ከኢሰንሱ ወይም ከኡሲያው ተለይተው በራሳቸው የቆሙ ነገሮች አይደሉም። ስለዚህ በኡሲያውና በኤነርጂው መካከል እውነተኛ ልዩነት አለ። ነገር ግን መለያየት የሚባል ነገር ፈጽሞኑ የለም። ይሄን ሐሳብ በደም ስሙኝ። በኡሲያውና በኤነርጂዎቹ መካከል እውነተኛ ልዩነት አለ። ነገር ግን ፈጽሞ መለያየት የሚባል ነገር የለም። ለምን? ሁለቱም ነገሮች ምን አይደሉም? የተፈጠሩ ነገሮች አይደሉም። አንክሬትድ የሆኑ ነገሮች ናቸው፣ ያልተፈጠሩ ናቸው። በዚህ ምክንያት እውነተኛ ልዩነት አለ። አዎ እውነተኛ ልዩነት አለ። ነገር ግን በሁለቱ መካከል በኤነርጂውና በኡሲያው መካከል ግን ፈጽሞ መለያየት የለም የሚል ሐሳብ ያነሳል። እንግዲህ የግሪጎሪን ሐሳብ የተቃወሙ ሰዎች ነበሩ። እነ ባርላም የተባሉ ሰዎች የዚህን የግሪጎሪን ሐሳብ ተቃውሟል። እንደዚህ ከተባለ በኢሰንስና ኤነርጂ ብለን ለሁለት ከከፈል ነው ወደ ሁለት አምላክነት ይወስደናል ሐሳቡ፣ እግዚአብሔርን ደግሞ ይከፋፍልብናል የሚል ሐሳብን ስለተረዱ ይሄ የግሪጎሪን ሐሳብ ተቃውሙት ማለት ነው። ተቃውሙት። ግን እሱ ለዚህ ምላሽ ሰጥቷል። ግሪጎሪ ምላሽ ሰጥቷል። ሁለት ምሳሌዎችን አስቀምጧል። አንደኛው የሥላሴ ምሳሌን ነው። ዘ ትሪኒታሪያን አናሎጂ የሚባለውን ሐሳብ አስቀምጧል። እንግዲህ በትሪኒቲው አስተምሮታችን መሰረት እግዚአብሔር አንድ ነው ብለን እናምናለን። ባህሪው አንድ ነው ብለን እናምናለን። ግን ሶስት አካላት ብለን እናምናለን። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። እንደዚህ በማለታችን ባህሪውን ከፍለነዋል ወይ? አልከፈልነውም። ያው አንዱ መለኮታዊ ባህሪያት በአብም በወልድም በመንፈስ ቅዱስም በሙላት አለ ብለን ነው የምናምነው። ስለዚህ እንደዚህ ብለን ስናምን መለኮታዊ ባህሪያትን አልከፈልንም። ካልከፈል በኢነርጂና በኢሰንሱ መካከል ብለን ለሁለት ከፍለን ስናጠና ከፍለነዋል ማለት አይደለም። ልክ መለኮታዊ ባህሪውን በአብም በወልድም በመንፈስ ቅዱስም ያለው ያ መለኮታዊ ባህሪ አንድ እንደሆነ ሁሉ ከአብ ተለይቶ ወልድ አምላክ እንዳልሆነ ሁሉ
መከፋፈል የመለኮት መከፋፈል እንደሌለው ሁሉ በኢሰንስና በኤነርጂ መካከል ብለን ለሁለት ከፍለን ስናጠና መለኮታዊ ባህሪን ወይም መለኮታዊ ኢሰንሱን ከፋፈል ልትሉን አትችሉም። በትሪኒቲ አስተምሮታችን ላይ የሥላሴ አናሎጂ ሲያስቀምጥ አንድ ኡሲያ ነው ያለው። ይሄ አንድ ኡሲያ ግን አብም ወልድም መንፈስ ቅዱስም ላይ በሙላት አለ ብለን ስንናገር ይሄ መለኮታዊ ባህሪ እንደማይከፈለው ሁሉ ኢሰንስና ኤነርጂም ስንል ይሄ መለኮታዊ ባህሪ ምን አይልም አይከፈልም የሚል ሐሳብን ያስቀምጣል ማለት ነው። ሁለተኛው ደግሞ ለዚህ ምላሽ የሚሰጠው የማይከፋፈል ህልውና ይላል። ኢንዲቪዚብል ፕሬዘንስ የሚል ሐሳብን ያስቀምጣል። በዚህ ላይ ደግሞ ምንድነው የሚለው ግሪጎሪ አሰራሮቹ ወይም ኤነርጂዎቹ ከባህሪው ተቆርጠው የወጡ ክፍሎች አይደሉም ይላል። የእግዚአብሔር ኤነርጂዎች ከባህሪው ተከፍለው ወይም ተቆርጠው የወጡ ክፍሎች አይደሉም። እግዚአብሔር በእነሱ መካከል አልተከፋፈለም። ይልቁንም ሙሉ መለኮት በባህሪው ውስጥ አለ። እንዲሁም ሙሉ መለኮት በእያንዳንዱ ያልተፈጠረ አሰራሩ ወይም ኤነርጂ ውስጥ ይገኛል በማለት ግሪጎሪ ሐሳቡን ያንጸባርቃል ማለት ነው። ለዚህ ደግሞ ሐሳቡ ምሳሌ አድርጎ የሚያነሳው ምንድነው? ፀሐይን ነው። ፀሐይ ምን አለው? ሙቀት አለው፣ ብርሃን አለው። ስለዚህ እኛ አሁን ፀሐይን ሙቅ እንላለን አይደል? ፀሐይን ሙቅ እንላለን። ግን ምን ሞቀው ምኑን ነው? ብርሃኑን ነው ምን ሞቀው። ሙሉ ለሙሉ የፀሐይን ኢሰንስ መሞቅ አንችልም አይደል? እሱን እንሙቅ ካል እንጠፋለን፣ አንገኝም። ስለዚህ ከፀሐይ የሚወጣው ብርሃን አለ። ያን ብርሃን በተወሰነ መንገድ እንሞቀዋለን ማለት ነው። ግን ስንል ምንድነው የምንለው? ብርሃኑን እንሙቅ አይደለም የምንለው፣ ፀሐዩን እንሙቅ ነው የምንለው አይደል? ስለዚህ የተወሰነ ነገር ያን ከፀሐይ የሚመጣውን ብርሃን ምን እናደርጋለን? እንሞቃለን። ግን በፀሐዩና በብርሃኑ መካከል ወይም በክበቡና በብርሃኑ መካከል ልዩነት አለ ወይ? ልዩነት የለም። ልክ እንደዛው በኤነርጂውና በእግዚአብሔር ኤነርጂና በእግዚአብሔር ኡሲያ መካከል ሴፓሬሽን አለ ወይ? አንዱ የተፈጠረ አንዱ ያልተፈጠረ ነው ወይ ከተባለ አይደለም። አንክሬትድ ነው፣ ያልተፈጠረ ነው። ግን ልክ ብርሃን ብለን እንደምንገልጸው ሁሉ የእግዚአብሔር ኤነርጂ ልክ እንደዛው ብርሃን እንለዋለን። የፀሐዩን ክበብ ደግሞ እንደ እግዚአብሔር ኡሲያ ወይም እንደ እግዚአብሔር ባህሪ ልናየው እንችላለን የሚል ሐሳብን ያንጸባርቃል ማለት ነው ግሪጎሪ። በዚሁ በትራይድስ በሚለው ጽሑፉ ላይ እንደዚህ ይላል፣ God is entirely present in each of the divine energies። እግዚአብሔር በዲቫይን ኤነርጂ ወይም ደግሞ በመለኮታዊ አሰራሩ ላይ ሙሉ ለሙሉ ፕሬዘንት ነው የሚል ሐሳብን ያንጸባርቃል ማለት ነው። ጥሩ። የምስራቁን ዓለም በዚህ አይነት መንገድ ካየነው ወደ ምዕራቡ ዓለም እንምጣ። በምዕራቡ ዓለም ላይ ቅድም እንደነገርኳችሁ በጣም የሚታወቀው ቶማስ አኩይናስ ነው በዚህ ጉዳይ ላይ። እሱ ደግሞ አብሶሉት የሆነ ዲቫይን ሲምፕሊሲቲን የሚያስተምር ሰው ነው። እሱ እንደዚህ ይላል፣ his essence is his existence ይላል። የሱ ባህሪው ህልውናው ነው የሚል ሐሳብን ያስቀምጣል። God does not have being, he is being itself። እግዚአብሔር ህላዌ የለውም፣ ራሱ ምንድነው? ራሱ ህላዌ ነው የሚልን ሐሳብ ያስቀምጣል። የእርሱ ባህሪው ህልውናው ራሱ ነው። ባህሪውና ህልውናው የሚለያዩ ነገሮች አይደሉም። የእርሱ ባህሪ ህልውናው ራሱ ነው የሚል ሐሳብን ያስቀምጣል ማለት ነው። ቶማስ አኩይናስ በዚህ አይነት መንገድ ያስቀምጣል። ስለዚህ እግዚአብሔር ህልውና ያለው አካል አይደለም። እርሱ ራሱ የህልውና ምንጭ፣ ህልውና ራሱ ነው። ስለዚህ እግዚአብሔርን ህልውና አለው አንልም። ራሱ እግዚአብሔር ምንድነው? ህልውና ነው። ራሱ እግዚአብሔር ምንድነው? የህልውናው ምንጭ ነው በማለት ቶማስ አኩይናስ ደግሞ ይህን ሐሳቡን ያንጸባርቃል ማለት ነው። ስለዚህ እንደ ቶማስ አኩይናስ ትምህርት መሰረት እግዚአብሔር ከአካላዊ ክፍሎች፣ ተመልከቱ፣ ከአካላዊ ክፍሎች፣ አካላዊ ስንል ከቦዲ ማለታችን ነው። ከአካላዊ ክፍሎች ከባህሪና ከህልውናው ወይም ከባህሪና ከባህሪያቱ የተዋቀረ አይደለም ይለናል። የተዋቀረ አይደለም፣ ከክፍሎች ከባህሪ ከህልውና የተዋቀረ አምላክ አይደለም በማለት ቶማስ አኩይናስ ያስቀምጣል። ለዚህ ደግሞ ሁለት አይነት ምሳሌዎችን ማየት እንችላለን። አንደኛው ሰውን እስቲ ነው። ሰው መሆን ባህሪ ነው አይደል? ሰው መኖሩ ደግሞ ህልውናው ነው። ህልውናው ነው። ሰው ስንል ባህሪን ያሳያል፣ መኖሩ ደግሞ ህልውናውን ያሳያል። ሁለቱ የተለያዩ ነገሮች ናቸው። ወደ እግዚአብሔር ግን ዘንድ ስንመጣ ወይም ወደ እግዚአብሔር ስንመጣ እግዚአብሔር መኖር ራሱ ነው። ራሱ ምንድነው? ህልውናው ነው። ራሱ ምንድነው? ባህሪው ነው። ስለዚህ ልንከፋፈለው አንችልም።
ስለዚህ አሁን እኔ ሰው ነኝ። ሰው ስንል ምንድነው እያልኩ ያለሁት? ባህሪዬን እየገለጽኩ ነው። በህይወት አለው አይደል? ህልውናዬን ደግሞ እየገለጽኩ ነው። ስለዚህ ባህሪ ያለ ህልውና ያለ። ወደ እግዚአብሔር ጋር ስንመጣ ግን ህልውናው ለብቻው ባህሪው ለብቻው አይደለም። ለምሳሌ እኔ የሆነ ሰዓት ላይ ሞታለሁ፣ በእግዚአብሔር ዘንድ ግን መሞት የለም። ስለዚህ ባህሪው ህልውናው ራሱ ነው፣ የሚከፋፈል ነገር አይደለም። ስለዚህ አኩናስ በራሱ የቆመ ህልውና ብሎ እግዚአብሔርን ይጠራዋል ማለት ነው። በራሱ የቆመ ህልውና የሚል ሐሳብን ያንጸባርቃል። ስለዚህ እነዚህ ኤነርጂዎችን በተመለከተ ቶማስ አኩናስ እንዴት ነው የሚረዳው ከተባለ ለምሳሌ ቅድም ምን ብለናል? ጸጋ፣ ፍቅር ብለናል አይደል? እነዚህ ነገሮች እንዴት ነው የሚረዳው ቶማስ አኩናስ ሲባል የእግዚአብሔር ፍቅር ራሱ እግዚአብሔር ነው። የእግዚአብሔር ጥበብ ራሱ እግዚአብሔር ነው። የእግዚአብሔር ጸጋ ራሱ እግዚአብሔር ነው። የእግዚአብሔር ፍቅር ራሱ እግዚአብሔር ነው ይላል። ስለዚህ እግዚአብሔር ፍቅር አለው አይደለም የምንለው፣ እግዚአብሔር ራሱ ፍቅር ነው ብለን ነው የምንጠራው የሚል ሐሳብን ያስቀምጣል ማለት ነው። እንደዚህ አይነት ሐሳብን ያስቀምጣል። እና ደግሞ ፍቅር ስንል እግዚአብሔር ፍቅር ነው ስንል፣ የእግዚአብሔር ጸጋ ስንል፣ የእግዚአብሔር ጥበብ ስንል የሚለያዩ ነገሮች ደግሞ አይደሉም። ፍቅር እኩል ይሆናል ጥበቡ፣ እኩል ይሆናል ጸጋው። ሁሉ ነገሮች አንድ ናቸው እንጂ የሚለያዩ ነገሮች አይደሉም ይላል። የእግዚአብሔር ጥበቡ ከኃይሉ የተለየ አይደለም። የእግዚአብሔር ፍቅሩ ከጥበቡ የተለየ ነገር አይደለም። ስለዚህ በእግዚአብሔር ዘንድ ፍቅር ምንለው፣ ጸጋ ምንለው፣ ጥበብ ምንለው ሁሉ ነገሮቹ መለኮታዊ ባህሪውን ነው የሚያሳዩት። ታዲያ እነዚህ ቃላቶች ለምን ተለያዩ የሚል ጥያቄ ደግሞ ከተፈጠረ ለዚህ ጥያቄ ምላሽ የሚሰጠው ክፍፍሉ የመጣው በእግዚአብሔር ዘንድ ሳይሆን በእናንተ አእምሮ ውስጥ ነው ይላል ቶማስ አኩናስ። በእናንተ አእምሮ ውስጥ ነው ይላል፣ ወይም በሰው ልጅ አእምሮ ውስጥ ነው የክፍፍል የመጣው የሚል ሐሳብን ያስቀምጣል። የሰው ልጅ መረዳት ስለማይችል የእግዚአብሔርን ህልውና፣ ስለዚህ ለአእምሮአችን በሚገባን መንገድ የእግዚአብሔር ፍቅር፣ የእግዚአብሔር ጸጋ እየተባለ ተከፋፈለ። ስለዚህ ክፍፍሉ ያለው እግዚአብሔር ዘንድ አይደለም። እሱ ሲምፕል ነው። ክፍፍሉ ያለው የት ነው? የኛ አእምሮ ውስጥ ነው። እግዚአብሔርን በፍቅር ለመረዳት ስንሞክር፣ እግዚአብሔርን በጸጋው መረዳት ስንሞክር ክፍፍሉ ያለው የት ነው? እዚህ ውስጥ ነው። ያንተ አእምሮ ውስጥ ነው፣ ያንቺ አእምሮ ውስጥ ነው። እግዚአብሔር ዘንድ ግን የሆነ ፍቅር፣ የሆነ ጸጋ፣ የሆነ ጥበብ የሚባል ክፍፍል የለም። ፍቅሩ ከጥበቡ ጋር እኩል ነው ወይም አንድ አይነት ነው። ጥበቡ ጸጋው ነው፣ ልዩነት የለው። ግን እኛ መረዳት ስለማንችል የአእምሮአችን በጣም ውስን ስለሆነ ፋይናይት ስለሆነ መረዳት ስለማይችል እኛ እንዲገባን በመጽሐፍ ቅዱሳችን እንደዚህ ተብሎ ተቀምጦልናል። ፍቅር፣ ጸጋ፣ ኃይል፣ ጥበብ የሚሉ ነገሮች እናገኛለን። ለእኛ አእምሮ እንዲገባን ነው እንጂ በእግዚአብሔር ዘንድ እንደዚህ አይነት ክፍፍል ፈጽሞኑ የለም የሚል ሐሳብን ያስቀምጣል። ስለዚህ የሰው ልጅ አእምሮ ውስን በመሆኑ ውስን የሌለውና ያልተከፋፈለውን መለኮታዊ ባህሪ በአንድ ጥምር ሐሳብ ብቻ ሊረዳው ስለማይችል ለኛ እንዲገባን የኛ መረዳት ወደ ተለያዩ ክፍልፋይ ሐሳቦች እንደ ኃይል፣ እንደ ጥበብ መለወጥ አለበት ይላል ማለት ነው ቶማስ አኩናስ። በእግዚአብሔር ዘንድ ግን የክፍፍል የለም፣ ይህ መለዋወጥ የለም። የኛ አእምሮ ግን ስለማይችለው ለኛ አእምሮ ሲባል በእነዚህ አይነት ቃላቶች ስለ እግዚአብሔር እናወራለን ወይም እናስተምራለን የሚል ሐሳብን ያስቀምጣል ማለት ነው። ስለዚህ በዋናነት እንዳየነው በቶማስ አኩናስና በግሪጎሪ መካከል ያለው ልዩነታቸው ይሄን ይመስላል ማለት ነው። ሌላው ልዩነታቸው ምንድነው ከተባለ እግዚአብሔርን እናየዋለን ወይንስ አናየው በሚለው ጉዳይ ላይ ልዩነት አለ። እግዚአብሔርን እናየዋለን ወይንስ አናየው በሚለው ጥያቄ ላይ ልዩነት አለ። መቼ በሚለው ጉዳይ ላይ ልዩነት አለ። ለምሳሌ እንደ ቶማስ አኩናስ ትምህርት መሰረት እግዚአብሔርን እናየዋለን ብሎ ያምናል። እግዚአብሔር እናየዋለን ሲል በቶማስ አኩናስ ትምህርት መሰረት ኢሰንስና ኢነርጂ አይለያዩም፣ አንድ ናቸው ብያቸዋለሁ። ስለዚህ ኢሰንስና ኢነርጂ ስለማይለያይ እግዚአብሔር እናየዋለን ሲል ምኑን እናየዋለን እያለን ነው? ኢሰንሱን እናየዋለን እያለን፣ ኡሲያውን እናያለን፣ ባህሪውን እናየዋለን ብሎ ያምናል ቶማስ አኩናስ። ወደ ግሪጎሪ ደግሞ እንምጣ። ግሪጎሪ ደግሞ ኡሲያና ኤነርጂ ብሎ ለሁለት ስለሚከፍል እግዚአብሔርን በኡሲያው አናየውም ነው የሚለው፣ እግዚአብሔርን ግን በኤነርጂው እናየዋለን ይላል። ስለዚህ ሁለቱ በዚህ ሐሳብ ላይ አይስማሙ። መቼ በሚለው ጉዳይስ አሁን ቶማስ አኩናስን መቼ ነው እግዚአብሔርን እንዳልከው ቶማስ አኩናስ በባህሪው እግዚአብሔርን እናየዋለን ብለሃል፣ ግን መቼ ነው የምናየው ብላችሁ ብትጠይቁት ቶማስ አኩናስ ምንድነው የሚለው? ወደፊት ነው የሚለው፣ ከሞትን በኋላ ያኔ እግዚአብሔርን በባህሪው እናየዋለን፣ በማይንዳችን እናየዋለን። እግዚአብሔር ያንን የምናይበትን አቅም ይሰጠናል። ግን እናየዋለን ማለት ፉሊ
100% እንረዳዋለን ግን ማለት አይደለም። የሰው ልጅ እግዚአብሔርን የማየት ጥማት ስላለበት እግዚአብሔር ምን ያደርጋል? ራሱን ይገልጥለታል። ስለዚህ በኢነርጂው ሳይሆን ራሱ ኢነርጂውና ኢሰንሱ አንድ ስለሆነ በኢሰንሱ እግዚአብሔር ምን እናደርገዋለን? እናየዋለን ይላል። መቼ? ከሞትን በኋላ። ወደ ግሪጎሪ ደግሞ ስንመጣ ግሪጎሪ ደግሞ ያው በኢሰንሱ እግዚአብሔርን አናየውም በኤነርጂው ነው እናየዋለን ይላል። ግን በኤነርጂውስ መቼ ነው የምናየው ከተባለ የግድ መሞት አይጠበቅብንም ይላል ግሪጎሪ። የግድ መሞት አይጠበቅብንም፣ እዚሁ ምድር ላይ ሆነን ራሱ እግዚአብሔርን የምናይበት መንገድ አለ ይላል። ለዚህ ደግሞ የሚጠቅሰው አንድ የመጽሐፍ ቅዱስ ክፍል አለ። የማቴዎስ ወንጌል ምዕራፍ 17 ላይ እንደዚህ ይላል ከቁጥር 1 ጀምሮ። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱንም እንደ ብርሃን ነጭ ሆነ ይለናል። አያችሁ። ስለዚህ ጴጥሮስ ያዕቆብና ዮሐንስ ኢየሱስ ክርስቶስን እንደዚህ ሲለወጥ አይተውታል እና እዚህ ጋራ በፊታቸው ተለወጠ ይልና ፊቱም እንደ ፀሐይ በራ ይላል። አሁን ይሄ የእግዚአብሔር ኤነርጂው ነው፣ የሱ ኤነርጂው ነው። ይሄን አይተውታል ይላል እና ይሄ ግን ኡሳው አይደለም፣ ባህሪው አይደለም፣ ኤነርጂው ነው። ስለዚህ ይሄን ማየት ችሏል። ስለዚህ አሁንም የሰው ልጅ በዚህ አይነት መንገድ የእግዚአብሔርን ኤነርጂ የግድ መሞት አይጠበቅበትም። እዚሁ ምድር ላይ ሆኖ ወደዚህ ክብር ሊያድግ ይችላል፣ ሊያየው ይችላል። ግን ኡሳውን ወይም ባህሪውን ግን ፈጽሞ ሊያየው አይችልም የሚል ሐሳብን ግሪጎሪ ያነሳል ማለት ነው። ግሪጎሪ ያነሳል ማለት ነውና ዘ ላይት ኦፍ ታቦር ይባላል። ያው የታቦሩ ብርሃን በአገራችንም መለኮታዊ ግርማውን የገለጠበት ተብሎ ይገለጻል። በዚህ ተራራ ላይ መለኮታዊ ግርማውን የገለጸበት ተብሎ ይጠራልና ዘ ላይት ኦፍ ታቦር ተብሎ ይጠራል። የማቴዎስ ወንጌል ምዕራፍ 17 ላይ ያለው ሐሳብ ማለት ነው። ስለዚህ በዚህ አይነት መንገድ ልዩነታቸውን ማየት እንችላለን። ለምሳሌ የመጨረሻ አንድ ጥቅስ ላንብብላችሁ ግሪጎሪ በዚህ ጉዳይ ላይ የሚናገረውን ትራያድስ ላይ እንደዚህ ይላል። He who participates in the divine energy himself becomes in a sense light. He is united to the light and by means of the light he sees in full awareness all that remains hidden to those who have not received this grace ይላል። ስለዚህ ፓርቲሲፔት የምናደርገው የምናየው ምኑን ነው ማለት ነው? ብርሃኑን ነው። ስለዚህ በብርሃኑ ብርሃኑን ማየት እንችላለን የሚል ሐሳብን ግሪጎሪ ሲያነሳ፣ ቶማስ አኩናስ ደግሞ ሱማ ቴዎሎጂካ ላይ እንደዚህ የሚል ሐሳብ ያስቀምጣል። question 12 article 1 ላይ since everything is knowable according as it is actual, God who is pure act without any admixture of potentiality is in himself most knowable. በራሱ ሊታወቅ ይችላል። therefore it must be said that to see the essence of God is possible to the created intellect. ስለዚህ እግዚአብሔርን ማየት ህልውናውን ማየት ወይም ኢሰንሱን ማየት ይቻላል ለዚህ ክሬትድ ለሆነ ኢንተሌክት ይቻላል ይላል እና ሞር ቶማስ አኩናስ ማይንድ ላይ ፎከስ ያደርጋል ማለት ነው። ማይንዳችን ላይ ፎከስ ያደርጋል እና ማይንዳችን ዘ ላይት ኦፍ ግሎሪ ያጋጥመዋል እና በዚህ ላይት ኦፍ ግሎሪ አማካይነት እግዚአብሔርን በኢሰንሱ ልናየው እንችላለን። እናያለን ግን ማለት ፉሊ ልናውቀው እንችላለን ማለት ግን አይደለም የሚል ሐሳብን ያስቀምጣል ማለት ነው። ስለዚህ ዲቫይን ሲምፕሊሲቲ ወይም ዲኤስ በመጻረ ቃል ዲኤስ ተብሎ ይጠራል እና በአብሶሉት ዲቫይን ሲምፕሊሲቲ ኤዲኤስ ተብሎ በመጻረ ቃል ይጠራል። ልዩነታቸው ምን ይመስላል የሚለውን እንግዲህ በዚህ አይነት ሁኔታ አስቀምጬላችኋለሁ ማለት ነው። ስለዚህ ዛሬ ይህን ጉዳይ እንዘጋዋለን። ዲቫይን ሲምፕሊሲቲ የሚለውን ሐሳብ እንዘጋውና ቀጣይ ቴዎሎጂ ፕሮፐር ላይ ያሉትን ሐሳቦች እናነሳለን ከእግዚአብሔር ባህሪያት ጋር የተገናኙ። እንግዲህ እናንተ ምን ይመስላችኋል? የትኛውን ሐሳብ ትቀበላላችሁ? የቶማስ አኩናስን ሐሳብ ነው የምትቀበሉት ወይስ የግሪጎሪን ሐሳብ ነው የምትቀበሉት የሚለውን እስቲ በኮሜንት መስጫ ሳጥን ውስጥ አስቀምጡልኝ። የእናንተንም ነገር ማወቅ ፈልጋለሁ። ግን በምዕራቡና በምስራቁ ዓለም መካከል ያለው ልዩነት በጣም ባጭሩ ይህን ይመስላል ማለት ነው። ስለዚህ የዛሬው መርሃ ግብራችንን እዚህ ላይ እንፈጽማለን። ትምህርታችንን እዚህ ላይ እንጨርሳለን። ሳምንት ደግሞ ሌላ ዶክትሪን እስከምናይ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።